ግርማ በፈለከው ነገር መቀለድ ይችላል። በልጄ ግን እንድትቀልድ አልፈቅድልህ። ሄድ ከብቶችን አልቅማቸው። አንተ ልቤን ዝቅ አረከው። እሺ ገዳይ ሲያረፋፈርን ሟች ገሰግሳል። ያንዱን መሰደጃ ያንዱን ቀኑ ደርሷል። መስከረም ነጋ የማሩሃ እንዴት አላችሁልን የተወደዳችሁ ተመልካቾቻችን? ቆይታችሁን ከልፍኝ ጋር ስላደረጋችሁ ከልብ እናመሰግናለን። ያው ደግሞ የእንግዳ ሰዓታችን ደረሰና የመጀመሪያ ቲያትሯን የበዓሉ ግርማ ኦሮማይ መጽሐፍን ከመሸለም ከዛ ደግሞ ከአመታት በኋላ ጉማ አዋርድ ላይ በምርጥ ሴት ኮከብ ተዋናይ የጉማ አዋርድ ሽልማትንም ወስዳለች። መስከረም ነጋ ቦጋለ ጋር ነኝ ዛሬ ቆይታ የማደርገው። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። መስከረም ነጋ ቦጋለ ብዬ ጀምሬ ከስምሽ ነው የምጀምረው። ደስ ይለኛል። ደስ ይልሻል አሉ እስከ አያት ሲጠራ በጣም መስከረም ነጋ ብቻ ሲሆን ትንሽ ጉድል ይላል። ቦጋለ ሲሆን ከረም ቦግ ያለ አይደል? እንደዛ ነው የተወለድሽው ነው አይደል? በፍጹም ተቃራኒ ወር። ምን አይነት ነገር እንደተሰማችሁ አላውቅም። መስከረም ተባልኩበት ነገር እንኳን ደህና መጣሽ መስኪዬ። አመሰግናለሁ። ለልፈኝ እንግዳችንም ከዛ ደግሞ ከአዲስ አበባ መምጣትሽ ነው። አዲስ አበባ ጠቅልለሽ ሄድሽ ማለት ነው? ግማሽ ግማሽ ትመላለሻለሽ? አዎ ልጆቼ እና ባለቤቴ እዚህ ስለሆኑ የዲኤስቲቪ ስራ መጣልኝና በቃ እሱ ደግሞ ረዘም ላለ ጊዜ ይፈልጋል። ቀረጻው ከ6 ወር እስከ አመት ድረስ የሚሄድ ነውና ለዚህ መሄዱ ይሻላል ብዬ እጃለሁ። እንዴት ወሰንሽ? አልከበደሽም? ያደግሽባት የኖርሽባትን ባህር ዳር ለቆ መሄድ? እኔ እኮ ሁሌም እላለሁ ባህር ዳር ትቼ መሄድና ከባህር ዳር ውጭ ምኖር አይመስለኝም ነበር። ግን ምን መሰለሽ አንዳንዴ ህይወት የምትከፍትልሽን መንገድ መከተል ጥሩ ነው። አሁን ባለው በእኛ ነባራዊ ሁኔታ ይሄ በወቅቱም ጉዳይ የኪነ ጥበቡ ነገር እየተቀዛቀዘ ነው እና ደግሞ ያለሁበት የነበርኩበት የባህል ማዕከል ውስጥ ስለነበረ ምንም የሚያንቀሳቅስ ነገር የለውም። ከልምድም ከሙያ ክሎትም ከተለያዩ አርቲስቶች ጋር ከመገናኘቱም ከሳንቲሙም አንፃር የተቀዛቀዘ ነገር ነበረ። እንግዲህ እድል ሆኖ ደግሞ እግዚአብሔር ፈቅዶ ይሄ ስራ ሲመጣልኝ በታምር ልከላከል አልችልም። አዎ ባህር ዳርን ተለይቶ መኖር በጣም ይከብደኛል ግን ህይወት አይደለም። ምን ያክል ጊዜ ቆይሽ አዲስ አበባ? ቶሎ መላለሳለሁ። በመሃሉ በዓል አለ። አሁን ለጥምቀት መጥቻለሁ፣ ለገናና ለጥምቀት። ከዛ ለትንሳኤ መጣሁ። አሁን ደግሞ ለሆነች ጉዳይ ነው የመጣሁ። ሲኛው አጭር ናት። ለአንድ ሳምንት ቆይቼ እሄዳለሁ። ለረጅም አመት በኪነ ጥበቡ ዘርፍ ስታገለግል ቆይተሻል ባህር ዳር ላይና አሁን ደግሞ አዲስ አበባ ላይ ትንሽ በስራ ላይ ቆየሽ። እንዴት ነው የኪነ ጥበቡን ነገር አዲስ አበባ እንዴት አየሽው? አዲስ አበባ እውነት ለመናገር አንቺ ጊዜ ካለሽና አቅምና ጉልበቱ ካለሽ በጣም ብዙ ስራ አለ። እውነት ነገር ነው ይሄ። በቃ እኔም እንደሄድኩኝ አልተቸገርኩም። ኢቭን ማስታወቂያ ሁሉ አዲስ አበባ መኖሬን ሲሰማ ማስታወቂያ ሁሉ ምናምን ሁሉ እንድሰራ እድሉ ተከፈተ ማለት ነው እና ቲያትርም እንድሰራ ስክሪፕት ላኩልኝ ምናምን። ይሄኛው አሁን ምን ሰራው በሚስጥር ድራማ ረጅም ሳምንቱ ሙሉ ቀረጻ ስለሆነ ሌላ ስክሪፕት አጥንቼ ሄጄ ቲያትር መስራት ምናምን አልቻልኩም ነው እንጂ የቲያትር ስክሪፕትም ተልኮልኝ ነበረ ዓለም ሲኒማ ላይ የሚቀርብ ምናምን እና እድሉ ብዙ ነው። ሞታሉሽ አራቱሽ የለም ምንም አልሰማው። እንዲያው በድሌ እንዲያው በጎደሎ ለሊት በፈጠረኝ በእግዚአብሔር ነው ማለክስ። በቅርቡ ሰርተሽ ከሰው ልብ ውስጥ ያልጠፋሽበትን ነገር እናንሳት እስኪ። እመትወድነሽ የጠር ቦታ ሄዳችሁ ነው የሰራችሁት፣ በደንብ ተወርቷል። የገነባችሁት ብዙ ነው ያንን ነገር ለማምጣት ያን ስሜትና ድባቡን እስኪ ያስታውሽ። እኔ እግዚአብሔር ይመስገን በጣም በስራዎች አሁን በወጡት በታዩትም ከመጀመሪያው ስራ ጀምሮ እስካሁን ድረስ እግዚአብሔር ይመስገን እግዚአብሔር ሞገስ እየሆነኝ እስካሁን ጥሩ እንትን ነውና የመትወድነሽ ደግሞ ሌላ ነው። ሌላ ልምድ፣ ሌላ አዘጋጅ፣ ሌላ ክሩ፣ ከዛም ሌላ አካባቢ ጥሩ ነገር ባይገጥመን በዛ መሃል ደግሞ ጥሩ ነገር ነበር። አጋጣሚ ሆኖ ጦርነት ተከስቶ ነበር በመሃል ግን ደግሞ እኛ ደግሞ የበለጠ እንዲያስተሳስረን በአንድ ካምፕ እንድንኖር በአንድ ካምፕ አብረን እየበላን አብረን እየጠጣን እና እሱ ነገሩ ብዙ ጥሩ ልምድ ነበር። ከዛ ደግሞ እንዳልኩሽ ከታዋቂው የፊልም ባለሙያ ጋራ ከሰው መሆን ጋራ መስራት በራሱ እሱ ትልቅ እድል ነው። እግዚአብሔር ይመስገን አመስጋኝ ነኝ። እኔ አፈር እንዳይለብሰኝ ብዬ ነው ልጄን ሀገር አስለቅቄ የሰደድኩት። እኔ ነኝ ወይ ለምን ብዬ የሆነ አደራ
በጣም እኮ ነው የተቀየርሽው እዛ ላይ ሰው አይቶ ያውቅሻል አሁን ወደዚህ ስመጣ ኤርፖርት ላይ ሁለት ጥንዶች ናቸውና እሷ ለይተኛለች ከዛ ስንኖር መጣ ሳመቺ ምናምን እንደምታደንቀኝ ምናምን ነገርችኝ አመሰግናለሁ አልኳት ከዛ ባለቤቷና አንቺ ሳማት ተዋውቃት ምናምን እና ሰውየው እንትን አለ ሰላም እንዴት ነሽ ምናምን ምን ሆነ ነው አላወቃትም አለያት አይ አለየዋት ምናምን እመቱ ድነሽ እኮ ናት ድነሽ ያው በቃ የበዛብነት ናት እመቱ ድነሽ ትልቋ ሴትዮ እሳቸው ትልቅ አይደለም እንዴ አራኔ መጻል ልጅ አይደለም ምናምን እያልኩኝ ተሳሳቀን እንደዚህ ነው እንደምትቀያየሩ ምናምን አለ ማለት ነው ያው ያኮ ኮስቹም አልባሳቱ ይቀይርሻል ሜካፑ ይቀይራል ከዛ ስሜት ውስጥ እስከቢ ደግሞ ራሱ ድባው ከማው የትወና ቅመም ይመስለኛል እንዴት ነው ንፋሱ ደስ ይላል ጣናዬ ያንቺ ምርጫ ነው እኮ ጣና ዳር ቁጭ ብሎ መጫወት ጣናን ካልተቀረጽኩበትና አይ እኔ ወድጄዋለሁ በጣም የባህር ዳር ልጆች ብዙ ትውስታ እኮ ነው ውሃ ጠፍቶ ራሱ ውሃ ሁሉ ወስደናል 10ም ሲሄድ ጣና አብሮኛል ቀበሌ ከ15 ወጥቼ ቀበሌ 10 ሄጃለሁ የልጅነት ጊዜሽን ካነሳሽ አይቀር እዛው ላይ እንቆይ እስኪ እንዴት ነበር የልጅነት ጊዜ የአርቲስት ልጅ ነሽ አዎ ጋሽ ነጋ ሰዓሊ ነበሩ ነፍሳቸውን ይማርና የልጅነት ጥሩ ታሪክ የነበረው በቃ መልካም የልጅነት ጊዜ የምለው አባቴ በነበረበት ጊዜ የነበረው ሁሌ እምለዋለሁ በተለያየ ሚዲያም ገልጫለሁ በቃ የአባት መኖር ለአንድ ቤተሰብ ትልቅ ዋስትና ነው እና እኔ ዘና ብዬ ከጓደኞቼ ጋር ተጫውቼ እንደፈለኩ አክሮባት ሰርቼ ዛፍ ላይ ወጥቼ ጉዶባር ዋኝቼ ጣና እንትን ብዬ ነፃ ሆኜ እንደ ልጆች አብሬ አኩኩሉ ተጫውቼ ገመድ ዘለን ምናምን ያደኩት ጥሩ የልጅነት ታሪክ ያለኝ አባቴ በነበረበት ዘመን ነው የሳሊ ቤት ምንድነው የሚመስለው እንዴት አስተዳደግሽ ሲሚንቶ ወለሉ ምናምን ቀለም የተረጫጨ በረንዳው ቀለም የተረጫጨ ምን ያለ እና እንትን ረጅም ጊዜ ቀለም ይረብሽኝ ነበር ያን ዘመን ያን ወቅት ያስታውሰኝ ነበርና ትንሽ አካብድ ነበር ወይኔ ምናምን እያልኩ ሙዚቀኛ ነበርች ድሮ መስኪ ዘፋኝ ነው ሆኖ እያለች ነው ያደገች አዳምጣለሁ እኮ አሁንም ማለት ሙዚቃ ደስ ይለኛል የሆነ ለይቼ እንትላለሁ ዘፈን ሁሉንም ዘፈን ሳይሆን የሆኑ ሙዚቃዎች አሁንም ቢሆን አልዘፍንም ግን እሰማለሁ እና ቅርብ ነበርኩ ለሙዚቃ ከዛም ነፃ ስለነበርኩኝ አባቴ በነበረበት እድሜ እንዳልኩሽ ሙዚቀኛ ሆናለሁ ብዬ በቃ እንደዚህ ያልኩ በየመድረኩ መዝፈን ከልጆች ጋር መጫወት ያደኩበት ቤት ኪቢያድ የበረንዳችን ከፍ ያለ ነው በረንዳውን ልክ እንደ ስቴጅ በመጠቀም በቃ ሌላ አትክልቱና አበባው ምናምን እንደ ተመልካች እያረኩ ያኛው የህይወት መቀየር ደግሞ ሲመጣ ደግሞ ሙዚቃ ምን ሆነኝ መደበቂያ የሆነ አሁን አዲስ አበባ ላይ አንድ አብሮ አደገና ግንቻስ ምናል የረሳው ታሪክ ማለት ነው የህፃናት ፕሮግራም ላይ 55 ይሁን የፖስታ ሳጥን ቁጥሩ እንዴ ምን ልከው ግጥም መሰለች በዚህ ሳምንት አንቺ ትሄጃለሽ ፖስታ ቤት በሚቀጥለው ሳምንት እኔ ሄዳለሁ እና ባለፈው አንቺ ነሽ ሄድሽ ባሁኑ እኔ ሄዳለሁ እየተባባልን ምን ልከውስ ግጥም ትዘይልሽም ምናምን አለች ከዛ እንሰማው ነበር ፕሮግራሙ መስከረም ከባህር ዳር ከባህር ዳር እንደዚህ ልከዋል ምናምን እና እንትን የልጅነት ፍላጎቴ ነው ኪነጥበብ እኛ ቤት እዚህ ሬዲዮ ይከፈታል አይደለ ከጎናችን የክራይ ቤቶች ቤት እንደዚህ የተያዘ እዛኛው ቤት ሙዚቃ ትሰሚያለሽ እዚህ ቤት አመልማል ተከፍታ ሊሆን ይችላል እዛ ላይ ነው አይደበበ እዛኛው ቤት አረጋኸኝ ወራሽ አርቲስቶችም ነበሩ ከጎረቤቴ የውዝዋዜ ባለሙያዋ የሹሜ ነጋሽ በጣም ወዳት ሰውናት እሷ ነበረች እነሱ ቤት ሙዚቃ ይሰማል የሆኑ የቢሮ ኃላፊዎች ምናምን ስለነበሩ ትልልቅ ምትያቸው ይሄ እንትን ሰዎችና የሆነ ሙዚቃ ብቻ አሁንም ያን ሙዚቃ ሲሰማ እነማን ቤት ሲከፈት እንደነበር አስተዋውሷል እና ሙዚቃ ኃይል አለው እንጂ ድፍር በየዘፋኝ ሆናለሁ አላልኩም ይቅርበሉኝ እሷስ ቢሆን ነፍሷ ወጣት ተስቲላር የምትወደው የእሷንስ ምን እንበለው በስተርጅና ከማይሆን ሰው ጋር ጓደኝነት ገጽመህ በቃ የማይሆን ቀልድ መቀለድ ጀመርካ እየቀለድኩ አይደለም ሂሩት ወደ ትወናው ልናልፍ ነው ግን እንደው ከልጅነት ተነስቼ ወደ ተዋናይ ከመሄድ መሻገሪያ እንዲሆነ ትንሽ ጨዋታ ነገር እንጫወት የማሰቢያ ጊዜ ሳልሰጥሽ ጥያቄዎችን ልጠይቅሽ እስኪ ከባህላዊ ሙዚቃና ከዘመናዊ ሙዚቃ ዘመናዊ ከድሮ ልጅነትና ከአሁን ልጅነት የድሮ ልጅነት ከገናና ከፋሲካ ሃይማኖታዊ ነው ገና ከዳዊት መለሰና ከአስቴር አወቀ እንዴ ዳዊት መለሰ ከቲያትርና ከፊልም ቲያትር ነው የምትወጂው ፊልምንም እንትን እያልኩት እኮ አይደለም ግን ቲያትር ለኔ ክብድ ይለኛል መተወንም ማየትም አሁን ብሔራዊ ሲሄድ ሀገር ፍቅርም ቲያትር ላይ ሄዳለሁ ምናምን አሁን ስለሚመች ሁኔታው በቃ የሆነ ደስ ይለኛል በቃ ላይቭ ሲተውኑ ሳይ እሱ ነው ደስ የሚለው ነገር ከተመልካች ጋር ፊት ለፊት መገናኘቱ ቲያትር በራሱ ህጉ ደስ ይልሻል
ቆንጠጥ ያደርጋል። የመጀመሪያ ሽልማትሽን የሚያገኘሽው እኮ በቲያትር ነው አይደል? እስኪ ስለሱ ስልጠና ወስደን አንደኛ ወጣሁ እና መጽሐፍ ተሸለምኩኝ። እሱም በብዙ ፈተና ያለፍኩት ነው። ለኔ መጽሐፉ ብቻ ሳይሆን መጽሐፉ ትልቅ መጽሐፍ ነው፣ ኦሮማይ ነው የበዓሉ ግርማ። ግን ደግሞ ያለፍኩበት መንገድም ለኔ ሰው እንደዛ ላይ ይረዳኝ ይችል ይሆናል። ጓደኞቼም እንደኔ ፊል ላይ ያረጉ ይችላሉ። ያለፍኩበት ነው የስልጠናውን ወቅት ማለት ነው። የስልጠናውን ወቅት እዛ ላይ ካስት የተደረኩበት ጊዜ ሁኔታው ምናምን ለኔ ልዩ ነበር። ይኸውልሽ የሆነ ወቅት አለ አይደል? አሁን ይሄ የኮረዳነት የሚባለው ዘመን እሱ ድብት ያልኩ ከብድ ነበር መሰለኝ ለሰው። እኔ እኮ እየተቀየምኩ አይደለም፣ ግን ዝም ያልኩ በቃ ምናምን ያልኩ እሄዳለሁ፣ ማራለሁ፣ ስልጠናውን ወስዳለሁ፣ ውዝዋዜውንም ድምጹንም እንትኑን። ግን ህብረትም የለኝም ከጓደኛ ጋር እንዴት እንደሚወራ ምንም በቃ የሆነ ሰዓት ላይ አናይቀ ስንማርኩ መጨረሻ ላይ ልጆች ስንለያይ ካርድ ተቀብለን አስታውሳለሁ መጥተው በቃ ዝም እንዳልሽ አመቱ አለቀ የተባልኩበትም ጊዜ ነበርና በዛ ወቅት ነው ስልጠናውን የሚወሰድኩኝ። ግን ያው አንዳንዴ አትቺም ምናምን ስትባይ ራስሽን ቆም ብለሽ እንድታዩ ያደርጋል። ምን ሆኜ ነው እንደዛ ያሉኝ? እልህኛ ነሽ በባህሪሽ፣ አትቺም ስትባይ ልህም ይዘሽ የነሳውሽ ራሷ ባለቤቴ ይላል ሁሌ ታይ መስኪ ታይ ይሄ ልህሽ ታይ አደርጓለሁ ካልኩ አደርጓለሁ። እኔ የጀመርኩትን ነገር ሳልጨርሶ ብሞት አልተውም። ለምሳሌ አሁን የእጅ ስራዎች ምናምን ሰራለሁ አይደል? ቤቴ አልመጣልኝ ካለ አፍርሼ ምናምን አልተኛ እግዚአብሔር ሳልጨርሽው። ግን ከዛ በኋላ ድገሚ ብትኝ አልደግሞ። ግን ለኔ በቃ ሰርቸው ማየት ነው የምፈልግ። ከዛ ተሸልመሽ አየሽው በሰው ያወጣው ተሰማሽ? እኔ በጸሎት አምናለሁ፣ እግዚአብሔር እንደሚረዳኝ አምናለሁ። ጸሎተኛ ነኝ እያልኩ አይደለም፣ የሆነ ሃይማኖተኛ ነኝ እያልኩ አይደለም። ግን ከእግዚአብሔር ጋር ማውራት ደስ ይለኛልና እዚህ ሙያ ላይ ይሄ ስራ ለኔ ካልሆነ የሆነ እንትን የማይሆንልኝ ከሆነ አስወጣኝ በሆነ ሰበብ እላለሁ። ስለቀጠለ እስከ መጨረሻው ድረስ ሄድኩኝ። ሲመረጥ ሄድኩ። ብዙ ስራዎች እንደዛ ነው እየተመረጠ መጨረሻ ላይ መጥተው እኔ ላይ ነው የሚያርፉና አምላኬም እስካሁን አልተወኝም። ክብሩ ይስፋ። ገዳይ ሲያረፋፈርን ሟች ገሰግሳል። ያንዱን መሰደጃ ያንዱን ቀኑ ደርሷል። ምን ይችላል አግኝቸው ነበር በሽተኛይቱ እንዴት ሰንቷል አለ አሟታል ነው የሚል። ወደ መጀመሪያ ፊልምሽን እንምጣ እስኪ። ገዳይ ሲያረፋፍድ ነው ከመላኩ ጋር አንድ ላይ በፊልም ደረጃ? አዎ በፊልም ደረጃ። እንዴት ነበር ካስት የተደረጋችሁት የገባችሁት? ሙላለም የባህል ማዕከል ላይ አንድ ሙዚቃዊ ተውኔት የምናቀርባት ነበረች። አዘጋጁ መጥቶ ነበር ናኦድ ለማ። እሱን ቲያትር እንዲያጋበዝ ነው። እኔንም ባለቤቴንም እዛው ላይ ካስት አደረገ ማለት ነው። ያ ፕሌይ እንግዲህ ለመመረጥ ሆነኛለች። በጣም እኮ ተወጀዋለሽ የሚል ነገር ሰምቻለሁ። ገዳይ ሲያረፋፍድ እኮ ውዴ እድሌ ናት ለኔ። ምንሽ እንዳልኩሽ አሁን የቴሌቪዥን ድራማን ብሰራ፣ የዶክመንታሪዎችን ብሰራ፣ ሬዲዮ ድራማን ብሰራ እኔን ማን ያውቀኛል? መታወቁ አይደለም እድለኛ ነኝ የምልሽ። በቃ በር ከፍታልኛለች። ገዳይ ሲያረፋፍድ ውዴን ያየ ሰው ነው። ሌሎችም እነዛ ትንሽ ቢሆንም በቁጥር የሰሯቸው ፊልሞች እድሌ ናት ሁሌም እላለሁ። ገዳይ ሲያረፋፍድ ለኔ እድሌ ነው። እኔ ግን መላኩ ጋር እኮ በዛ ፊልም የተዋወቃችሁ መስለኝ ነበር። 2 ልጆች ወልደናል። እሱን ስልጠናውን ስወስድ ነው የተሸለምኩበትን ማለት ነው። እሱን ስሰራ ነው እነሱም መጥተው ከኛ ጋር እንዲሰሩ ሆነ ማለት ያ ፕሌይ ሙዚቃዊ ድራማ ለሌላ መድረክ ተፈለገና እነሱ እንዲቀላቀሉ ተደረጉ። ተቀላቀሉ ምናምን ተቀራረብን። እንደዛ ነው እንደዛ ማናልፈው እንጂ ነው መላኩ ነገር እንደዛ ነው። እኔ በደንብ መስማት ፈልጋለሁ። ማያውቀዋል እንዴ? ሁለታችሁም አርቲስት ናችሁ። የሆነ የሚጠቅመው ነገር አለ ብዬ አስባለሁ። ሁለታችሁ አንድ ቤት ሲኖር ብዙ ነው የሚጠቅምሽ እንጂ። እስኪ ንገሪ ስለሱ። እንዴ አሁን ቆይ እኔ የምልሽ እንደው በግልጽ እንነጋገር። አንቺም ሴት ነሽ። እኔ አሁን ለዚህ ስራ ስንት ወር ነኝ? 6 ወር በላይ ሆነኝ። የአርት ሰው ባይሆን ኖሮ ማን ነው አምኖ ሚስቱን ልኮ ምናምን የሉም እያልኩ አይደለም። የሚያምኑ ባሎች የሉም እያልኩ አይደለም። ግን የፊልም ስራ እየሰራች ምናምን የኛ ስራው ነፃነት ይፈልጋል አይደለ? አሁን እዛ ላይ የምተውነው ነው የሌላ ሰው ሚስት ሆኜ ምናምን ነው ገጸ ባህሪዋ። ባሌ የኪነ ጥበብ ሰው ባይሆን ኖሮ ይረዳዋል አይረዳው። ግን ስትነካኪም ስትቀራረቢ ምን ያህል እንደሆነ ልኬታውን ስለሚያውቀው የጥበብ ሰው ከሆነ በምን ልክ ነው የምትቀራረቢ፣ በምን ልክ ነው አብረሽ ተቀምጠሽም ሆነ አልጋ ላይ ሆነሽ የምትሰሪ በምን ልክ በምን ርቀት እንደሆነ ስለሚያውቀው የኪነ ጥበብ ሰው ከሆነ ምንም አይነት የሚያጭርበት ነገር አይኖርም። ስለዚህ እኔ በጣም ተጠቃሚ ነኝ። እሱም ቢሆን ማለት ነው ለአመት ለ2 አመት ቢሄድ
ከን እኔ እና እሱ አብረን የሌለንበት ስራ ቢሰራ የሌላ ሰው ባል ሆኖ ቢሰራ እኔ አውቀዋለሁ ሚስቱ የሌላ ሙያ ባለቤት ብትሆን ምናምን ምን ያህል የምትረዳው። ስለዚህ እኔ የሌላው ሙያ አላውቅም። እንደኛ ሙያ ግን የኪነ ጥበብ ሰው ባልና ሚስት መሆኑ አዋጭ ነው ብዬ አስባለሁ። ከዛ ደግሞ የሶስት ልጆች እናት ነሽ። የሶስት ልጆች መክሊት አሜንና ባርኮት ናቸው። እነሱስ ወደ ጥበቡ የሚመጡ አይነት ናቸው? መክሊት የትምህርት ሰው ናት፣ ትምህርት ላይ ነው። ሁለተኛውም እንደዛ ናት፣ ትምህርት ላይ ናት። ወንዱ ይሄ አሁን ቴኳንዶ ይላል፣ ኳስ ጨዋታ ይላል። ያው የወንድ ባህሪ ነው መሰለኝ። ስዕል ይሞካከራል። ያየሁት ነገር ቁጭ ብሎ እንጂ ወደ ድራማው ምናምን የለበትም። መስኪ ምን አይነት እናት ነሽ? ምን አይነት ወይዘሮ ነሽ? ቤትሽ በዓል ማክበር ደስ ይለኛል። የበዓል ሴሬሞኒ ነው ወደዋለሁ። ከማግስቱ ጀምሮ ከዋዜማው ጀምሮ በቃ ገበያ መሄዱ ግርግሩ። በነገራችን ላይ ገበያ መሄድ በጣም ነው የምወድ። መቼ የበዓል ዋዜማ ሊሆነ በቃ ጠጅ ሳር ይዘው ምናምን ይዘው ሁሉም ሰው ስታዩ ራሱ የሆነ አርት እኮ ነው። ወንዱም ሴቱም ወጣቱም ምናምን ስታዩ ገበያ ላይ ግርግር ነውና ደስ የሆነ ቦታ ቆሜ ራሱ ባያቸው ደስ ይለኛል። ልጅ እያለሁ ብዙ ጊዜ ተናገረዋለሁ። የምወደው የልጅነቴ ባህሪ ዛፍ ላይ የምወጣው ነገር ነው። ዛፍ ላይ ሆኜ ሰው ሲያልፍ ግርግር ያሉ ሲሄዱ የሰው አረማመድ ሁሉ ያስቀኝ ነበር። ምን አይነት ልጅ እንደነበርኩ እኮ እና አሳይ ነበረ። ማታ ማታ ቤት እናቴም አባቴም ቁጭ ሲሉ የእያንዳንዳቸውን ጎረቤቶቻችንን ድምጽ አረማመድ ምናምን እንትና እስኪ መስኪ እንትና እንዴት ነው የምትባል እንደዚህ እና እንዳልኩሽ አሁን የበዓል ዋዜማ ሲሆን የሆነ ከፍ ያለ ቦታ ላይ ሆኜ ሰው እንደዚህ ባይው ደስ ይለኛል። ግርግር ሲል ሩጫ ምናምን እና ብገዛም ባልገዛም የበዓል ዋዜማ ሁሌም ገበያ እወጣለሁ። እኔ ማማረርበት ነገር ነው አሁን ያንን ግርግር በዚህ ሰው ሲገፋኝ ምናምን ያንቺ አገላለጽ እሱ ነው እንጂ ደስ የሚል ታዲያ ካልተገፋፋሽማ ምናልባት የዛሬ አመት ነው እኮ ያችን መገፋፋት የምታገኛት እቺን እንትን የምታገኝ የዛሬ አመት ነው በህይወት ከኖርን ዲዛይንም ታረጃለሽ። እሱ ራሱ ላይ ያለ ነገር ይመስለኛል አይደል? ተማርኩት ትምህርቱን እኮ ከዛ ሳየው ይቅርታ ባለሙያዎችን እንትን እያልኩ አይደለም። እኔ በእጅ ቆራርጬ ምኑ ነው ለኔ ልዩ የሆነብኝ ማሽኑ ነው። በማሽን መስፋቱ ነው እንጂ በእጅ መቆራርጠውና መቀጣጠለው ከዛ በእጅ የመሰፋው ነገር ነው በትምህርት የተሰጠን ማለት ነው። ከዛ ሜዠርመንቱ ነው በቃ ሜዠርመንቱን ወሰድኩ። ልክ እንዴት እንደሚለካ እንዴት እንደሚቆረጥ መቀጣጠሉ ተወስድሮም በእጅ ሞክረው ነበር አልኩኝ። ከማሽኑ ጋር ማለት ሰለቸኝ እንዳልኩሽ ስልቹ ነኝ ትንሽ። ይሄ ማሽኑ ምናምን አው እንደዚህ መርፌ ማስገባት ምናምን አይ ዋናውን ነገር ይዣለሁ ሜዠርመንቱና መቆራረጡን አልኩና ወጣሁ እና ደስ ይለኛል። ልብስም ቢሆን የሆነ ከለር ከሆነ ከለር ጋር ማመሳሰል ቤትም በወረቀት ምናምን የሆነች ነገር መስራት ነው። የዚህ አሸናፊ ደግሞ መስከረም ነጋ የማሩሃ እንግዲህ ፋሲካ ያረፋፍር ጀመርንና የፊልሞቹን ነገሮች ሳንነካቸው ወደ ቤት ገባን አይደል? ከዛ በኋላ ደግሞ ጉማ አዋርድ ላይ ወሰደሽ ሽልማት አለ መግቢያ ላይም እያልኩት ነበረ። የማሩሃ ፊልም ነው። የማሩሃ ፊልም በጣም ነው ሩስን የምወደው። የማሩሃ ምን አይነት ነው? እሱም በጣም ደግሞ አዲስ ሌላ ልምድ ነው። የት ነው? ወደ ጎንደር አካባቢ ማክሰኝትን ፍራንዝ አካባቢ ነው ሄደን የሰራነው። አዲስ ባህል፣ አዲስ ልምድ፣ ያኗኗር፣ የቡና አፈላል፣ ያመጋገብ ሌላ ባህል ያየውበት። ከዛ እንዳልኩሽ እኔ በደንብ አያለው እያንዳንዱን ነገርና ልብሳቸው፣ ጥልፋቸው፣ አቀማመጣ፣ ቤታቸው ራሱ የተቀረጽንበት ቤት ያን አርሶ አደር ቤት ነው። በእበት ተለቅልቆ ምንጣፍ የተነጠፈበት ምናምን። ከዛ ጫማው ልቀሽ ነው የምትገቢ። መደቡ ምንጣፍ አለው፣ አንቱኖች ተሰቃቅለዋል። በቃ ስርዓት ያዘ ቤት። ከዛ ስንሄድ ተስተናግደን እንዶ ብሉ ጠጡ የማይደክመው የኔ ሀገር ህዝብ ግን በስማ በእውነት እሱም አንድ ሌላ ልምድ ነው። ከመላኩ ጋርም አንድ ላይ ነው የሚሰራችሁት እዚህ ላይ። እሱም እኮ እንደውም መሸለም ነበረበት ማለት ለባለቤት እያደላው ሳይሆን የጋሻውን ካራክተር ነው የሰራ ገጸ ባህሪ ነው የተጫወተና ወጣ ያለ ነበር። እስካሁን ከሰራቸው ገጸ ባህሪያት ውስጥ ትንሽ ወጣ ያለ ነበር። ምንድነው የሚያስቀህ አንተ? እኔንም እኮ አስነክታኛለች። የጉድ አገር እንደው አንድ ላይ መስራት ከባለቤትሽ ጋር የተለየ ነገር አለ? ከመሌ ጋር አልችልም፣ ይከብደኛል። በጣም ብዙ ልምድና እንትን አቅም ያለው ሰው እኮ ነው። እኔ የምር ፈራዋለሁ፣ አልችልም ከሱ ጋር መተወን እና ደግሞ ያስቀኛል። አሁን ገዳይ ሲያረፋፍድን በጣም ተቸግሬ ነው እኮ የሰራ ነው። እስቅ ነበረ በጣም ይሄ ፈርቶ የሚመጣበት በሩን የሚዘጋበት ራት አቅርቢ ብሏት መልሶ ጠግብ ያለው ተይ ማን አለሽ ምናምን የሚልበት በጣም እየተቸገርን ነው የሰራሁት። መሌ ይመጣልሻል ነው እንደው ራሱ ካራክተሩ ነው የሚያስቀው? ካራክተሩ ነው እንጂና እንደዛ የሆነ እኮ የመሌ ችሎታ እኮ ነው። በዛ ልክ ሲቀየርብሽ ይሄን ሰው ያውቀዋል አላውቀውም እንዴ እስክል ድረስ ነው
ይሄኛውም ጋሻው ላይም እንደዛው ጋሻው እኮ ድርቅ የሚያደርግ የማር ውሃ ላይ አሁን ጠራሁ ወጣኝ። አቤት ነኝ ህድማ ከብቶችን ፍቀዳቸው ድሰኝ ሄድ ከብቶችን አልቅማቸው አንተ ልቤን ዝቅ አረከው ምርር ነበር የሚያደርገኝና የምርም መሌ ጎበዝ ነውና ይከብደኛል ከሱ ጋር መስራት። ጠብቀሽ ነበር የጉማ አዋርድ ላይ መሸለም እጩ መሆኔ በራሱ ለኔ ትልቅ ነገር ነው። ምክንያቱም የመጀመሪያ ስቶኝ እኮ በጣም የራሱ የሆነ እንትን አለው። በክልልም ደረጃ በከተማም ብትዩ የመጀመሪያ ነው። እጩ ሆንኩኝ ሰማሁ። ወንድሜ ልውል ተፈሪ እሱን የነገረኝ እጩ መሆንሽን ሰምተሻል ምናምን ብሎ እኔ አላየውም። ከዛ ሳይ ምናምን ተደዋወለልኝ ከጉማ አዋርድ ነው የምንደውልሽ እጩ ነሽ እንዳልሽኝ እንዳየሽኝ ከሆነም ቀለል ያለች ቀሚስ በቃ በራሴ ዲዛይን አለች ጓደኛዬ ለሷ ነገርኳት የሆነች ያበሻ ቀሚስ እንደዚህ አድርገሽ ስሪያት ብዬ ቀለል ያለች ቀሚስ ለበስኩ። የሄድኩኝ ምንድነው መድረኩን አክብሬ እዛ ቦታ ላይ መገኘት ስላለብኝ በዚህ አጋጣሚ የሙላለም የባህል ማዕከል በአሁኑ የምክትል የስራ አስኪያጅ የሆነውን አቶ ገብረ ማርያምን በጣም አመሰግናለሁ። ያንቺ መሸለም ለኛ ነው ብሎ እሱ ነው ወጪ ሸፍኖ ምናምን ተግልሽ እንዳታወጪ ብሎ ማለት ነው። ሄድን። ከዛ የባህር ዳር ልጆች ደግሞ ተቀበሉን ኤርፖርት በደንብ እና ይሄ ነገር ኤርፖርት ላይ ሲቀበሉን አበባ ይዘው ካርድ ይዘው ምናምን ነውና እና አለም ይሄ በጣም አመሰግናለሁ። ደነገጥኩ። ባላሸንፍስ 5 ነና እጮች እግዚአብሔር ሆይ በቃ እንግዲህ አንተ የወደድከውን አድርግ ማለት እንደዚህ ሰው እየጠበቀኝ ገባን። ድባቡ በጣም ደስ ይላል። በቴሌቪዥን ማየው ነው የነበረ ያ ኦስካር ትልቅ መድረክ ነው እጅግ በጣም በቃ እዛ ላይ መገኘቴና እጮቹ በጣም ትልልቅ እኔም የማደንቃቸው በጣም ጎበዝ እንስት ተዋናዮች ናቸው። ስለዚህ መስከረም ነጋርፈሽ ተቀመጭ ነው ያልኳት ለራሴ በእውነት በቃ እንደዚህ መሌ ሱራፌል ምናምን አሉና አብሽሪ ምናምን ይለኛል። ሱሬ ከኔ ይልቅ መሌ ነው በጣም እንትን ብሎ የነበረ። ከዛ የኛ ተራ ሲደርስ እግዚአብሔር ሆይ በቃ አንተ የወደድከውን አድርግ ምናምን አልኩና ማየትም አልቻልኩም። መስከረም ነጋ ሲባል ግን ስሜ ሁሉ የኔ ነው ስለው ሱራፌል ተነሽ እንጂ አየሽ አትቺ መባል እንድትጥሪ እንድትታትሪና እንድትሸለም ያደርጋል። እንደምናመሻችሁ እንግዲህ ጊዜው ደርሶ ለዚህ በብቻለሁ። ምን ያክል ቲያትሮችን ምን ያክል ድራማ ምን ያክል ፊልም ሰራሽ ታውቂያለሽ? በቁጥር ቲያትር ያው በሙላለም ስለሆነ በባህል ማዕከሉ ብዙ ቲያትሮች ሰርተናል። ፊልሞች በግል የሚመጡልኝ ናቸው። እዛው ማዕከል ውስጥ ሆኜ ግን በግል የመጡልኝ ናቸው። እስካሁን ድረስ ነው ስንት ይሆናል? ጥሩ ነው። እንደው ምናልባት የኔ የእይታ ነገር ገድቦኝ ሊሆን ይችላል። ግን ፊልሞች ላይ ሳይሽ የገጠር ካራክተሮች ይበዛሉ አይደለ? የገጠር ገጸ ባህሪያት ስክሪፕቶች የሚመጡልኝ ያው ገዳይ ሲያርፋፍድን ካዩ በኋላ የሚገርመው እንትን ለጉራም አይደለም ብዙ ስክሪፕቶች ከዛ በኋላ መጥተውልኝ ነበር። ግን ምንድነው ተመሳሳይ ይዘት ያላቸው ሴት ጀግና ሴት ምትተኩስ ምናምን እና እኔ ደግሞ ብዙ ያልኩት አለ በዛ ሁሌም በዛ አይነት ብቻ እንድታወቅ አልፈልግም። እስኪ ቆይ ምናምን ያልኩ ያሳለፍኳቸው አሉ። ግን ሁሉም የሰሯቸው የገጠር እንትኖች ግን የተለያዩ ናቸው። ከሰራሻቸው ፊልሞች የቲያትሮች የትኛው ነው የበለጠው? ስላልታየ አሁን ምንም ማለት አልችልም። ስለ ፍቅር እስከ መቃብር ግን ውዴ ገዳይ ሲያረፋፍድ ውዴ ናት እሷ ድርድር የለ ገዳይ ሲያረፋፍድን ሟች ገሰግሳል ያንዱን መሰደጃ ያንዱን ቀኑ ደርሷል። በሚስጥር ድራማ አዲስ መልክ የመጣሽበት ነው። አዲስ አበባ የሄድሽበትን ጉዳይ ነው ንገሪኝ እስኪ ስለሱ በደንብ። በሚስጥር ማለት እንግዲህ በየቤታችን ሁሉም ሰው ሚስጥር አለው አይደለ? እና የኔዋ ገጸ ባህሪ ሂሩት ትባላለች። የስነ ልቦና ባለሙያ ናት። ግን ደግሞ ራሷ የስነ ልቦና ባለሙያ የሚያስፈልጋት ናት። የሆነ ስተቷን ለመሸፈን ስትል ብዙ ስተቶች የምትሰራ ፍርስርሱን የምታወጣው ሴት ናትና ስንት አይነት ሰው ይወጣታል መሰለሽ? 4 5 6 አይነት ባህሪ ይሆናታል። ውሃ ናት፣ እሳት ናት። እሷን ነው እየተጫወትኩ ያለው። ተዋዳቸዋል? አዎ። ካንቺ ባህሪ ጋር እንዴት ነው? በምንም አንገናኝም ከኔ ባህሪ ጋር በምንም። እና አንዳንዴ እኔ ራሴ እየሰራ እንስቃለሁ። ያመልጠኛል። አብሮኝ የሚተውኑትን እያቃታቸው ቡፍ እያሉ ከት እየተባለ ነው እየሰራን ያለ ነው። እኔ ወድጃታለሁ። እኔ እናትሽ ከዚህ መንቅር ያስወጣሻል። ለምን? አሃ ቅር ያለህ ለካ ስራ በመቀጠሪያ አይደል? ታዲያ ምንድነው አዋው የምትለኝ? ሁሉንም ነገር በዝርዝር እንድታስረዳኝ እፈልጋለሁ። እሺ አትፍራ። ምንድነው የምትወስደው መድኃኒት? ያሰብኳቸውን ጨዋታዎች ሁሉ አነሳው። አንቺ ግን ቀረ የምትይው ካለስ? በጣም አመሰግናለሁ። ለተመልካቾቼ እንግዲህ በዲኤስቲቪ
በሚስጥር ድራማ ላይ አዲስ ስራ ይዤ መጥቻለሁ። እንደተለመደው አስተያየታችሁን ለግሱኝ እላለሁ። አመሰግናለሁ። እናንተንም በጣም አመሰግናለሁ። በእልፍኝ እንግዳ ሰዓታችን ተዋናይት መስከረም ነጋ ጋር ጥሩ ቆይታ አደረግን። ጨዋታችንን እንደወደዳችሁት እምነቴ ነው። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። የእልፍኝ ዝግጅታችን ይቀጥላል። መልካም ጊዜ ይሁንላችሁ።